ተናስተልን ክቡራን ተመልካቾቻችን ሲሳይና ከሉዓላዊ ሚዲያ ሰኞ ሚያዝያ 19 2018 ዓመተ ምህረት ተኸበሩ ዶክተር ደብረጽዮን ገብረ ሚካኤል ርእሰ ምሕዳር ብሔራዊ ክልላዊ መንግስቲ ትግራይ ኮይኖም ብምሉእ ድምፂ ሹመቶም ጸዲቁሎ የመስግን ዝተኸበርኩም ዝተኸበርክን አባላት ቤት ምክሪ ሕግን አሰራርሓን መሰረት ገይረ ብቕንዕና በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል። ሲወጣ ማአት ቅርንጫፍ ብዙ ስሮች ወጥተውለት ይወጣል። ብዙ ቀንድ በቅሎለት ይወጣል እና ኋላ ለመከርከም አስቸጋሪ ይሆናል። ሌላኛው ችግር የሰው ልጅ ቀድሞ የሰማውን ነገር የመያዝ ባህሪ አለ። አማራ ክልልም ባህር ዳር ለሚቀመጥ መንግስት አይኖርም። ኦሮሚያ ክልልም አዳማ ወይ አዲስ አበባ የሚቀመጥ መንግስት አይኖርም። ይፈረካከትና ትንንሽ እንጎቻ ነገሮች ይመጣሉ። ከዛ በኋላ የጎበዝ አለቃ መፈንጫ ይሆናል። ይሄንን አስቀድመን ስንል አሁን በአደባባይ በማረጋገጫ ቲፒኤልኤፍ ትግራይን ለመገንጠል ነው ብሏል። አሁን ቀጥሎ እነዘመነ ደግሞ አማራን ለመገንጠል ነው ሲሉ እንጠብቃለን። እነ ጃል መሮ ደግሞ እነሱ በፊትም ሲሉ ስለነበር አዲስ ነገር አይደለም። አሁን አልተሰበረም የሆነ ነገር የለም ብሎ ፌደራል ፖሊስ ከሰጠ በኋላ ዝም ስለተባለ አልተፈጸመም ማለት ነው። መቼም ያንን ሙዚቃ ሰርቶ አሁን ፌደራል ፖሊስ እንትን ብሎ ፈርቶ ነው ዝም ያለው የሚለኝ ሰው ያለ አይመስለኝም። ሙዚቃው ላይ በደንብ እስከ ጥግ ሄዶ መልእክት አስተላልፏል። ያን አድርጎ አሁን እዚህ ጋር መጥቶ ፌደራል ፖሊስ ምንድነው ስቱዲዮን በርብሮ አልበረበርኩም ሲል አይ ተበርብሯል ብሎ ምላሽ መስጠት አለበት። ተበርብሯል ብሎ ምላሽ ካልሰጠ አልተበረበረም ወደሚለው መደምደሚያ እንሄዳለን ማለት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የህወሓት ማዕከላዊ ኮሚቴ አክሱም ላይ ባደረገው ስብሰባ ትግራይን ሀገር አድርጎ ለመውጣት መወሰኑን የህወሓት ማዕከላዊ ኮሚቴ አባል ገለጹ። የመግባቢያ ገንዘቡም ናቅፋና የሱዳን ፓውንድ እንደሚሆንም አስታውቀዋል። ይህ በእንዲህ እንዳለም ከህወሓት አመራሮች አንዱ የሆኑት ዶክተር አዲስ ዓለም ባሌማ ጊዜያዊ አስተዳደሩን በዚህ ሳምንት አፍርሰው ስልጣን እንደሚረከቡ ግልጽ አድርገዋል። ዶክተር አዲስ ዓለም ባሌማ ከህወሓት የዲያስፖራ የአድቮኬሲና ዲፕሎማሲ ቡድን ጋር ባደረጉት ውይይት መንግስት እንደሚያፈርሱ የገለጹበት ድምጻቸውም ተሰራጭቷል። ይህ በሚስጥር የተደረገው ውይይት ድምጽ ቅጂ ሉዓላዊ ሚዲያም የደረሰው ሲሆን በይዘቱ በህወሓት ወቅታዊ እንቅስቃሴ ላይ ማብራሪያም ሰጥቷል። ጊዜያዊ መንግስቲ አይሰርሕን ኢልና ያለና ጋፕ ክፍጠር አይግባን ፓወር ቫኪዩም በጣም ሓደገኛ እዩ። ስለዚህ ኢሚዲየትሊ እቲ ናይ ህዝቢ ሚጣት ምስ ተወደአ ያው ኣብዚ ሰሙን እዚ ኩሉ እንዳዩ ኣብዚ ሒዝናዮ ዘለና ሰሙን ኢሚዲየትሊ እቲ ቤት ምክሪ ዝፅውዐሉ ኩነታት ክህሉ እዩ። ስለዚ በጣም በሌተና ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜ አስተዳደርና ፍርሰን በተመረጠው መንግስት በዚህ ሳምንት እንተካለን በማለት የገለጹ ሲሆን ከኤርትራ መንግስት ጋር በትብብር እየሰሩ መሆኑንና ወደባቸውንም እንጠቀማለን ሲሉ ለአድቮኬሲና ዲፕሎማሲው ቡድን ማብራሪያ ሰጥተዋል። ከህወሓት የአድቮኬሲና ዲፕሎማሲ ቡድን ውስጥ በቅርቡ እነ ልደቱ ባዘጋጁት መድረክ ተሳታፊ የነበሩት አምባሳደር ፍስሐ አስገዶም እንዳሉበትም መረዳት ተችሏል። አምባሳደር ፍስሐ አስገዶም ኢትዮጵያዊነት ከውስጤ ተንጠፍጥፎ ወጥቷል የሚል ቃለ ምልልስ በትግርኛ ቋንቋ መስጠታቸውን ተከትሎ በበርካቶች ዘንድ ትችት እንደቀረበባቸውም ይታወሳል። ለህወሓት የዲፕሎማሲና የአድቮኬሲ ቡድን ዶክተር አዲስ ዓለም ባሌማ በሳምንቱ መጨረሻ በሰጡት በዚህ ማብራሪያ ከኤርትራ ወደብ በተጨማሪ የሱዳን ወደብ ለመጠቀም የሱዳን መንግስት እንደፈቀደላቸው የገለጹ ሲሆን ከፋኖ ጋር በትብብር እየሰሩ መሆኑንም አብራርተዋል። የፌዴራሉ መንግስት ወደኛ ተንደርድሮ እንዳይመጣ ፋኖ ከጀርባ እንዲወጋው ዝግጅት መደረጉን የተመለከተ ማብራሪያ ሰጥተዋል።
ዶክተር አዲስ ዓለም ባሌማ በጦርነቱ ወቅት በቁጥጥር ስር ውለው ከፕሪቶሪያ የሰላም ስምምነት በኋላ የተፈቱ መሆናቸው ይታወሳል። ይህ በእንዲህ እንዳለ የህወሓት ማዕከላዊ ኮሚቴ አባል የሆኑ ፈናን አብርሃ የተባሉ ግለሰብ ህወሓት አክሱም ላይ ባደረገው ስብሰባ የወሰነው ጊዜ አስተዳደሩን ማፍረስ ብቻ ሳይሆን ትግራይን ሀገር ማድረግ ጭምር ነው ሲሉ ለድምፅ ወያኔ ጋዜጠኞች ማብራሪያ መስጠታቸው በምስልና በድምፅ ከተሰራጨው ቪዲዮ መመልከት ተችሏል። በእጃችን ያለውንና የተገኘውን ሁሉ ይዘን ለሉዓላዊነታችን መታገል ወስነናል ያሉት የህወሓት ማዕከላዊ ኮሚቴ አባል የመጨረሻ ግባችን ምንድን ነው በሚለው ላይ አክሱም ላይ ወስነናል፣ የቀደመ አቋማችንን ቀይረናል። ህወሓት አቋሙን ግልጽ አድርጓል። በፊት በመከባበር ላይ የተመሰረተ አንድነት ብለን ኢትዮጵያ ውስጥ እንደነበርን ይታወቃል። አሁን ግን የአቋም ተቀይሯል። የህወሓት የአሁኑ አቋም የራስን ዕድል በራስ የመወሰን መብታችን ማረጋገጥ የሚል ሆኗል ሲሉ ለድምፅ ወያኔ ጋዜጠኞች ማብራሪያ ሰጥተዋል። ትግራይን ሀገር በማድረጉ ሂደት የኤርትራ ናቅፋና የሱዳን ፓውንድ መገበያያ እንደሚሆኑም መናገራቸውንም ጋዜጠኞችን ዋቢ ያደረጉ ዘገባዎች አመልክተዋል። አልቲሜት ጎልና ሕዚ ቅድሚ ሕዚ ማዕርነታዊ ሓድነት እናበልና ኣብ ኢትዮጵያ ነርና ኢና ሕዚ ከምኡ ይብልን መሰል ዓርሰ ውሳነና ምርግጋጽ እያ ትብል ብምንታይ ብዲፋክቶ ድዩ ሃገራዊ ሕቶድና ክንገብሮ ወይ እንታይ ኢና ንገብሮ ዝብል ዳሕራ እዩ። የህወሓት ማዕከላዊ ኮሚቴ አባሉም በጥር ወር በጠለምት ላይ የተካሄደውን ውጊያ ህወሓት መጀመሩን ለጋዜጠኞቹ ያረጋገጡ ሲሆን ዓላማውም የመደራደር አቅማችንን ለማሳደግና ዓለም ትግራይ ላይ አይኑን እንዲተክል በማቀድ የተፈጸመ ነው ሲሉ ተናግረዋል። ህወሓት የማዕከላዊ ኮሚቴውን ውሳኔ እንዲደግፉ የተለያዩ የህብረተሰብ ክፍሎችን በየአካባቢው እየሰበሰበ ድጋፍ እየጠየቀ ሲሆን በሙሉ ድምፅ ህዝቡ ደገፈ የሚሉ መረጃዎችን በድምፅ ወያኔና በትግራይ ቴሌቪዥን እየተላለፉ ይገኛሉ። ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ በይደር ይቆይ የተባለው የትግራይ ህዝብ የስልጣን ባለቤት የሆነው ምክር ቤት ወደ መደበኛ ስራው እንዲመለስ ያስተላለፈው ውሳኔ ወቅታዊ፣ ታሪካዊና ተቀባይነት ያለው ውሳኔ ነው ሲሉ የመቀለ ከተማ የተለያዩ የማህበረሰብ ክፍሎችና ከምዕራብ ትግራይ ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ወገኖች በሙሉ ድምፅ አጸደቁ። የፈረሰው መንግስት መመለስ ተፈናቃዮች እንዲመለሱ እንዲሁም የትግራይ ሉዓላዊነት እንዲከበር ያስችላል የሚሉ አስተያየቶችም በአማርኛ ቋንቋ ጭምር በትግራይ ቴሌቪዥን ተላልፈዋል። ውሳኔ ማዕከላዊ ኮሚቴ በደንብ ነው እንቀበላለን እና ጥሩ ውሳኔ ነው። የውሳኔ እንዲያው ዘግተዋል፣ ሻሁን ጊዜ ማለት ነው ዘግተዋል እና የትግራይ ስቃይ ብዙ ነው። ህወሓት ራሱ ለምን አይቶ ለህዝብ ማይጠቅም ተፈናቃይ ማይመለስ ግዛታዊ አንድነት ትግራይ ማይመለስ ሁሉ ሁኔታው ወደ ነበረበት ማይመለስ ከሆነ ለአንድ ወርም መዘገየት አልነበረበት። የአሜሪካ ባለስልጣናትን ከዶናልድ ትራምፕ ጀምሮ አቅደው ለመግደል ከ4000 ኪሎ ሜትር በላይ በባቡር ተጉዞ ዋሽንግተን ዲሲ የደረሰው የ31 ዓመቱ የኢንጂነሪንግና የኮምፒውተር ሳይንስ ባለሙያ ሆነው ኮል ቶማስ አለን በትንሹ ዓመት ከፍ ካለ ደግሞ የዕድሜ ልክ እስራት እንደሚጠብቀው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የምክትል ፕሬዝዳንቱ ጄዲ ቫንስን ጨምሮ የሀገሪቱ ከፍተኛ ባለስልጣናት በታደሙበት የራት ግብዣ ላይ አደጋውን ለማድረስ አቅዶ የተንቀሳቀሰው ኮል ቶማስ አለን አምና እንደ አውሮፓውያን አቆጣጠር በ2005 የገዛውን ጠመንጃ እንዲሁም በ2023 የታጠቀውን ሽጉጥና በርካታ ቢላዎችን በመያዝ ከካሊፎርኒያ ወደ ቺካጎ፣ ከቺካጎ ደግሞ ወደ ዋሽንግተን ዲሲ በባቡር ተጉዞ አደጋውን ለመጣል ባቀደበት ሂልተን ሆቴል ያረፈው ባለፈው አርብ ሲሆን የመኝታ ክፍሉ 10ኛ ፎቅ ላይ መሆኑን ተመልክቷል። ቅዳሜ ምሽት በራት ግብዣው ላይ ለመታደም እንግዶች መግባታቸውን ተከትሎ ወደ አዳራሹ ጥሶ ለመግባት ያደረገው ሙከራ በጸጥታ ኃይሎች ቢከሽፍበትም ከ5 እስከ 8 የሚሆኑ ጥይቶችን በመተኮስ አንደኛውን የጸጥታ ሰራተኛ ማቁሰሉም ተመልክቷል። ሆኖም የጸጥታ ሰራተኛው የለበሰው ጥይት መከላከያ ወይንም ቡሌት ፕሩፍ ቬስት ስለተከላከለው ጉዳቱ ዝቅተኛ በመሆኑ በማግስቱ ከሆስፒታል መውጣቱም ተዘግቧል። የ31 ዓመቱ ኮል ቶማስ አለን ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን የወሰደው እንደ አውሮፓውያን አቆጣጠር በ2017 ሲሆን አምና በ2005 ከካሊፎርኒያ ስቴት ዩኒቨርሲቲ ደግሞ በኮምፒውተር ሳይንስ የማስተር ዲግሪውን አግኝቷል። ቤንታንግ የተባሉ ሁለተኛ ዲግሪውን ያስተማሩት ፕሮፌሰር ስለ ጉብዝናውና ትህትናው ጠቅሰው በተፈጠረው ሁኔታ መደንገጣቸውን ለሲቢኤስ ቴሌቪዥን ገልጸዋል። ዋና ስራው የቪዲዮ ጌም ዴቨሎፐር፣ በትርፍ ጊዜው ደግሞ መምህር የሆነው ኮል ቶማስ አለን አሁን የጥቃቱ ኢላማ ካደረጋቸው
ዶናልድ ትራምፕ ጋር እንደ አውሮፓውያን አቆጣጠር በ2004 ለፕሬዝዳንትነት ከተወዳደሩት ዴሞክራቷም ካሚላ ሃሪስ የምርጫ ዘመቻ $25,000 የአሜሪካን ዶላር ማዋጣቱንም ሲቢኤስ ካቀረበው ዘገባ መረዳት ተችሏል። ዋሽንግተን ዲሲ ከኔቲኬት በተባለው ጎዳና ላይ በሚገኘው ሂልተን ሆቴል በተዘጋጀው የራት ግብዣ ላይ አደጋውን ለማድረስ የተንቀሳቀሰው በሀገሬው ሰዓት አቆጣጠር ከምሽቱ 8 ሰዓት ከ35 ፒኤም ወይንም ከምሽቱ 2 ሰዓት ከ35 ደቂቃ ሲሆን ከዋሽንግተን ዲሲ በ4323 ኪሎ ሜትር ርቀት ላይ ቶረንስ ካሊፎርኒያ የሚገኘው መኖሪያ ቤቱም በጸጥታ ኃይሎች የተፈተሸው በዕለቱ ከ2 ሰዓታት በኋላ 10:30 ፒኤም ወይንም ከምሽቱ 4 ሰዓት ተኩል ላይ ነበረ። የዋይት ሃውስ ኮረስፖንዳንት ዲነር በተባለው ዓመታዊ የራት ግብዣ መርሃ ግብር ላይ በታደሙ እንግዶች በተለይም በባለስልጣናቱ ላይ አደጋውን ለማድረስ ወስኖ የተንቀሳቀሰው ኮል ቶማስ አለን ዝርዝር መረጃ ባይሰጥም ግልጽ ባልሆነ መንገድ በወንጀል ድርጊት ውስጥ እንደሚያርፍ ለቤተሰቦቹ መልእክት በላኩም ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን እንደተለመደው በኢትዮጵያ ወቅታዊ ሁኔታ በተለይም በሳምንት መጨረሻ ያሉ አበይት ጉዳዮችን መነሻ አድርገን አንዳንድ ነጥቦች እናነሳለን። በቀደሙት ጊዜያት ውስጥ ከህዝባዊ ወያኔ ሓርነት ትግራይ ጋር በተያያዘ የተፈጠረ ሁኔታ ምናልባትም ውጥረት የተሞላበት ሆኖ ቆይቷል። አሁን በመጣበት ፍጥነት ወይ ደግሞ ውጥረቱ በተፈጠረበት ክረት መቀጠሉን የሚያሳዩ ነገሮች የሉም። ህዝባዊ ወያኔ ሓርነት ትግራይ ጊዜያዊ አስተዳደርን አንስቶ ኃላፊነቱን ለመረከብ ዝግጅት ማድረጉን በዚህ መሰረት ማዕከላዊ ኮሚቴ ውሳኔ መወሰኑን ያን ውሳኔ ደግሞ በተለያየ እርከን እያስወሰነ መቀጠሉን ከዛም ባሻገር ከእርሱ ጋር የሚሰሩ 4 ፓርቲዎች ማለትም ህወሓትን ጨምሮ ይህን ውሳኔ እንደሚደግፉት ያው ተገልጿል። በሌላ በኩል የጊዜያዊ አስተዳደሩን የያዙት ጀነራል ታደሰ ወረደ በጉዳዩ ላይ የህወሓትን ውሳኔ እንደሚያከብሩ፣ በሌላ በኩል ደግሞ የህወሓት ውሳኔ የትግራይን ህዝብም እርሳቸውን ጭምር ሊገዛ እንደማይችል ከምንም በላይ ደግሞ አደገኛ ውሳኔ መሆኑን የገለጹበት ሁኔታ ያው ተከታትለናል። ምናልባት አዲሱ ክስተት በዚህ መሀል ምንም የተለየ ወደ እንቅስቃሴ የተገባ ነገር የለም። በቀደሙት ጊዜያት ውስጥ ያው ከጀነራሉ ጋር ቅርበት ያላቸው መገናኛ ብዙሃን ጭምር እንደገለጹት አርሚ 22 በተባለው ታጣቂ ቡድን በኩል ጀነራሉን ከስልጣን ለማንሳት እንቅስቃሴ ለማድረግ ዝግጅት መኖሩ ተገልጾ ነበር። ያ ቀጥሏል አልቀጠለም በሁኔታ ላይ ነው። ቢያንስ ወደ እርምጃም እስከ ትላንት ማለትም እስከ ዛሬ ሰኞ ረፋዱ ድረስ ያን የሚያሳዩ መረጃዎች አልወጡም። ስለዚህ ምናልባት ሁኔታዎች እየተጠባበቁ እየተፈራሩ ወይስ ከሌላ አካል ይህን ነገር አደገኛነቱን ለህዝባዊ ወያኔ ሓርነት ትግራይ ሰዎች የሚያሳስቡ ተገኝተው ነው የሚለው እንግዲህ በሂደት ቢታይ ነው። በዋናቸውም ሁኔታ የሚያሳስብም የሚያስጠነቅቅም መፈራረትም ሁሉም በየትኛውም መንገድ ብቻ ወደ ግጭት የማይገባ ነገር ግን ደግሞ ወደ ግጭት ሳይገባ እንደዚሁ እየተሻሹ መቀጠል ደግሞ ለትግራይ ህዝብ መከራ ለሌላውም ኢትዮጵያዊ ተመሳሳይ ሁኔታ ነው። ምክንያቱም አንድ ቦታ ላይ የሆነ ነገር ማብቃት አለበት። ግን ቲፒኤልኤፎች ምንድን ነው የሚፈልጉት የሚለው እዚህ ጋር አሁን የመንዳቱ የተማን ነው። ዶክተር ደብረጽዮን የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን መያዝ የሚለው የጦርነቱ በፊት የነበረው አስተዳደር ይመለስ ሲባል ከጦርነቱ በፊት የነበረው አስተዳደር በህገ ወጥ ምርጫ ማለትም በኢትዮጵያ ፌደራል መንግስት በኢትዮጵያ ብሔራዊ ምርጫ ቦርድን በአጠቃላይ ህገ ወጥ ተብሎ የህግ ባለሙያዎቹም ህገ ወጥነቱ ላይ ጥያቄ የሚያነሱ ነገር አይመስለኝም። በዛ ነገር ጥያቄ የሚያነሳ ሰው የህግ ክርክር የሚያቀርብ ያ ምርጫ ህጋዊ ነው የሚል ማንም ሰው እስካሁን ድረስ አላየው። የፖለቲካ ውሳኔ ነው። ለቀጠሉ ጦርነት መንደርደሪያ መሆኑም ግልጽ ነው። ስለዚህ ያንን ምርጫ መልሰን እንተክላለን ወይ ደግሞ በዛ ምርጫ የነበረውን አስተዳደር መልሰን እንሾማለን የሚል ነገር ነው ይፋ የሆነው። በነገራችን ላይ ይህንን ቪዲዮ አሁን በህወሓት ካምፕ አካባቢ ላይ ቪዲዮ ለማስታወስ እየተሽከረከረ ነው። የዶክተር ደብረጽዮን ፍላጎት ምንድን ነው?
በግልጽ አልተናገሩትም። የአስተዳደር እንዲመለስ ነው የሚለው ነገር የእርሳቸውን ፕሬዝዳንትነት ውስጡ ስላላካተተ ወይ ደግሞ አንዳንዱ ሰው በዝርዝር ስለማይረዳው ያ ማለት ዶክተር ደብረጽዮንን ፕሬዝዳንት ማድረግ ነው የሚለውን ነገር ህብረተሰቡ እንዲረዳም አውራምባና ሌሎች ላይ ያ የትግራይ ጊዜያዊ አስተዳደር የሚለው በተሾመበት ወቅት ዶክተር ደብረጽዮን ቃለ መሐላ ሲፈጽሙ የሚያሳየው ቪዲዮ ያንን ተከትሎ የነበረው ጭፈራ ያ ጭፈራ ሞት ያ ጭፈራ ስቃይ ሰቆቃም እንዳመጣ ምናልባት ለማስተዋወስም ሊሆን ይችላል። ያም ቪዲዮ እየታየ ነው። ተኸበሩ ዶክተር ደብረጽዮን ገብረ ሚካኤል ርእሰ ምሕዳር ብሔራዊ ክልላዊ መንግስቲ ትግራይ ኮይኖም ብምሉእ ድምፂ ሹመቶም ጸዲቁሎ የመስግን ዝተኸበርኩምን ዝተኸበርክንን አባላት ቤት ምክሪ ሕግን አሰራርሓን መሰረት ገይረ ብቕንዕና ብተኣማንነትን ስራሐይ ክፍጽም ቃል ይኣቱ የመስግን ዶክተር ደብረጽዮን እንግዲህ አንዳንድ ሰው ስልጣን የሚባል ነገር ሆነ ልክፍት ሊሆን ይችላል። ብዙ ጊዜ ከስልጣን ጋር የተያዘ እናውቃለን። ስልጣን ሲያንቀዠቀዥ ስልጣን የሆነ ነገር ሲያደርጋቸው ብዙዎች እናውቃለን። ስልጣን ላለመልቀቅ ሲሉ ሀገር ከነርሱ ስልጣን በታች እንደሆነች በኢትዮጵያም ከኢትዮጵያም ውጭ በብዙ ሀገራት የታዩ የነበር ሁኔታዎች ናቸው። ለክልል ስልጣን ግን እንደዚህ የሚንፈራፈር ሰው እኔ በህይወቴ ባለፉት ለምንድነው የክልል ባንለው እንኳን የምንድነው የክፍለ ሀገር አስተዳዳሪ የሚባሉ ነበሩ። በንጉሱ ጊዜ ደግሞ ሀገረ ገዢዎች ነበሩ። ግን ህዝብ ለምንድነው ለሳቸው ለምንድነው ሀገረ ገዢዎች ወይ ደግሞ የክፍለ ሀገር አስተዳዳሪዎቹ ያ ክልል ወይ ደግሞ ያ ክፍለ ሀገር ወይ ደግሞ ጠቅላይ ግዛቱ ህዝቡ አልቆ እኔ ስልጣን ላይ ቀጥል የሚል ሀገረ ገዢ ወይ ደግሞ አስተዳዳሪ ሰምተንም ስለማናቅ የዶክተር ደብረጽዮን እጅግ በጣም የተለየ ነው። የሚያደርጉት ነገር ሁሉ ለመናገር ኃላፊነት የተመላበት ነው ወይ ብሎ እሱ ላይ ብርቱ ጥያቄ ማንሳት ያስፈልጋል። ይህንን ስልጣን እዛ ላይ ለማረጋገጥ የሚደረግ ነገር አንደኛ ስልጣኑን ማስለቀቁ በጣም ከባድ ነው። በህግም ብንሄድ የመጀመሪያው ምርጫ የተደረገበት መንገድ ህግ ወጥ ብቻ ሳይሆን የተመረጠው አካል 6ኛ ዓመቱን ጨርሷል። ግን ፍላጎታቸው አሁን ስልጣን ብቻ አይደለም የሚለውን የህዝባዊ ወያኔ ሓርነት ትግራይ የማዕከላዊ ኮሚቴ አባል የሆኑ አቶ ፈናን አብርሃ የተባሉ ሰው አሁን እንትን ናቸው። ህዝባዊ ወያኔ ሓርነት ትግራይ ካምፕ አክተር ናቸው። በየቦታው እየሄዱ በየንትኑ የሚሳኩ ሰው ማለት ነው። የህዝባዊ ወያኔ ሓርነት ትግራይ ድምፀ ወያኔን ጋዜጠኞች ባነጋገሩበት ወቅት የተላለፈው መልእክት በአደባባይ ወጥቷል። ህወሓት የማዕከላዊ ኮሚቴ ውሳኔውን ሲወስን ለብዙ ሰው አስገራሚ የሆነው ቀደም ሲል እንዳልኩት አንደኛ በህገ ወጥ መንገድ ተመረጠ፣ ሁለተኛ በህገ ወጥ መንገድ ተመርጦ ለመልሰው ቢል እንኳን የስልጣን ዘመን መስከረም ላይ አብቅቷል። ከምንም በላይ በፕሪቶሪያ ሰላም ስምምነት መሰረት እንዲፈርስ የተወሰነ ውሳኔ ስለሆነ በዚህ እርምጃም ከፌደራል መንግስቱ ጋር ከዓለም አቀፍ ታዛቢዎቹም ከሸምጋዮቹም ጋር ጭምር ግጭት ውስጥ የሚያስገባ ወይ ደግሞ የኢትዮጵያ ፌደራል መንግስት የፈቀደውንና የፈለገውን ነገር ለማድረግ ያለውን እድል የሚያሰፋ ከዛም ባሻገር ስልጣን ያዙትም ጀነራል ታደሰ ወረደም በቀላሉ የሚሄዱ ወይ ደግሞ የማይለቁ መሆናቸው ከበቂ በላይ ምልክቶች እየደመቁ መጥተዋል። የቀደመው ጦርነቱ ሲገባ የነበረው አሰላለፍ በፖለቲካውም በወታደራዊም በህብረተሰቡ ድጋፍም ያ ነገር እየተንጠባጠበ እየፈረሰ መጥቶ እዚህ ከደረሰ በኋላ እንኳን የሚያስከትለው አደጋና መጨረሻ ላይ ምን ሊሆን እንደሚችል ያንን አሻግሮ ማየት የማይችል ቡድን መሆኑ አስገራሚ ነው። ነገር ግን አሁን የክልል ፕሬዝዳንትነቱን ጀነራል ታደሰ ቢለቁላቸው ከፌደራል መንግስቱ ጋር እንዴት ሆኖ ነው የሚግባቡት ወይ ደግሞ እንዴት ሆኖ ስራ የሚሰሩት? በፕሪቶሪያ ሰላም ስምምነት መንገድ የፈረሰውን
ክልል ማለት አስተዳደር ያን አስተዳደር ከፌዴራል መንግስት በጀት ወይ ደግሞ ሌሎች ነገሮች እንዴት ሊመጡለት ይችላሉ? እንዴትስ ሊፈጸም የሚችል ነገር ነው? ስለዚህ በጀት የሌለው አስተዳደር ይዞ ለመቀጠል ነው ወይስ ስልጣኑን ከያዙ በኋላ ፌዴራል መንግስቱ አማራጭ ስለሌለው ይደራደረናል ብሎ ሊያስቡ ይችላሉ? አማራጭ ስለሌለው ሊደራደሩን ይችላሉ ብሎ የሚያስብ ከሆነ እውነትም ማሰብ አቁሟል ብቻ ሳይሆን ማሰብ ካቆሙ ትንሽ ጊዜ እንደወሰደባቸው የሚያሳይ ነገር ነው። በማናቸውም ሁኔታ ትግራይ ውስጥ የጥይት ድምፅ እንዳይጮህ በሚል በመሳሪያም የተደራጁ የትግራይ የሰላም ኃይሎች፣ በፖለቲካም የተደራጁ የትግራይ የለውጥ ንቅናቄ የፌዴራል መንግስት ጉዳይ ውስጥ ሳይገባ ብቻ እልባት መስጠት የሚችሉበት ሁኔታ እንዳሉ ብዙ የሚያጠራጥር ነገር አይመስለኝም። የትግራይ ህዝብ ምን እንደሚፈልግ ዛሬ ላይ ብዙ የሚያጠራጥር ነገር አይደለም። ቢያንስ የጥይት ድምፅ እንዳይጮህ በየትኛውም ወገን የሚደረገውን ነገር እየሰማ በሌላኛው ወገን ጥይት እንዲጮህ ደግሞ በየቀኑ ሞት የሚጠራው ደግሞ ማን እንደሆነ እያየ ስለሆነ ከዚህ ቡድን መቼና እንዴት እፋታለሁ ብሎ እየጠበቀ እየተመኘ አንዳንዴ ጸሎቱንም እነዚህን ክፎች ወስደ ሰላም ወርድልን የሚል የእናቶች ጸሎት መኖሩን በትግራይ ኮሚኒቲ ውስጥ ያሉ መልእክቶችን መሰረት አድርጎ የሶሎዳ ሚዲያ ላይ ወጣውን መልእክት አይቻልም። ትግራይ ውስጥ ያለው ስሜት ያን ይሄ ባለበት ሁኔታ ውስጥ እነዚህ ሰዎች ምንድን ነው የሚፈልጉት? ሊይዙት ሊቀመጡበት የማይችሉትን ሊቀመጡ ሳምንት ወይ ግፋ ቢል ሳምንታት ያለፈ ምናልባት የሆነ አንዳንድ እንደ መንግስት የሚያያቸው የሚያጠናቸው ተያይዞ የሚመጡ ነገሮችን አስቦ እንትን ቢል ከወራት በጣም ከጥቂት ወራት ያላለፈ ነገር ውስጥ ለመቀመጥ ሰው እንዴት ይንቀዠቀዣል? የሁሉ ያልተመለሰ ነው። ግን ጉዳዩ አሁን የአክሱሙ ስብሰባ ላይ ከዛ ያለፈ ነገር መኖሩ መገለጹ ከዚህ ኃይል ጋር የሚተባበሩ ሰዎች ለአንዳንዶች ምን ይፈልጋሉ፣ ምንድን ነው የሚያደርጉት የሚለውን ነገር በተለያየ መንገድ ሲገለጽላቸው ቆይቶ ላልገባቸውም ሰዎች ግልጽ መልእክት ተላልፏል። በድምፅ ሰውየው ፈናን አብርሃ የተባሉት የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አክሱም ላይ ባደረግነው ስብሰባ በስብሰባችን ከአሁን በኋላ የቀደመውን አቋማችንን ቀይረናል፣ በስብሰባችን ወስነናል። በእኩልነት ላይ የተመሰረተ አስተዳደር ወይ ደግሞ ፌዴራል ስርዓት የሚለውን ነገር ትተን የራሳችን እድል በራሳችን ወሰን ወያለትም ሀገር ሆነን ለመውጣት ወሰነናል የሚል መልእክት አስተላልፈዋል። በድምፅ እና በምስል ተሰራጭቷል። አስፋው አብርሃም በቪዲዮ ከነ ትርጉሙ አውጥቶታል። ማዕከላዊ ኮሚቴ መግለጹን ግልጽ ገይርዎ እዩ። መጀመሪያ እንታይ ዝብል ለዓላውነትና ምኽባር ዝተመለሰ ዝተፈናቀለ ህዝብና ናብ ቦትኡ ምምላስ ዝብል ሕዝና ንቃለስ ነርና ከም ማዕከላዊ ኮሚቴ እውን ከም ውድብ እውን ድሓር ግን መጨረሻ ኸታ እዩ ዝኸውን ዝብል ኣብ ሪፎርምና መጥናዮ ነርና ድሓሩን ግልፂ ይፋ ዝገበርናዮ ብሚድያ እውን ባዕልኩም ይፋ ትገብርዎ ዘለኹም መሰል ዓርሰ ውሳነና ክንረጋግፀልና እዩ ዝብል ሕዚ ኣልቲሜት ጎልና ሕዚ ቅድሚ ሕዚ ማዕርነታዊ ሓድነት እናበልና ኣብ ኢትዮጵያ ነርና ኢና ሕዚ ከምኡ ይብልን መሰል ዓርሰ ውሳነና ምርግጋጽ ያትብል በምንታይ ሰውየው የሚሉት እንግዲህ እጃችን ላይ ያለውንና የተገኘውን ሁሉ ይዘን ለሉዓላዊነታችን ለመታገል ወስነናል። የመጨረሻ ግባችን ምንድነው ለሚለው ህወሓት አክሱም ውስጥ ባደረገው ስብሰባ ላይ ባሳለፈው ውሳኔ የቀደመ አቋሙን ቀይሯል። አቋሙንም ግልጽ አድርጓል። የህወሓት የሆነው አቋም የራስን ዕድል በራስ የመወሰን መብታችንን ማረጋገጥ የሚል ሆኗል። በፊት በመከባበር ላይ የተመሰረተ አንድነት ብለን ኢትዮጵያ ውስጥ እንደነበርን ይታወቃል። አሁን ያ አቋም ተቀይሯል። የራሳችን ዕድል በራሳችን የመወሰን መብታችንን ማረጋገጥ አለብን ብለናል ይላሉ። በመከባበር ላይ የተመሰረተ አንድነት የሚለው ቀርቷል። የራሳችን ዕድል በራሳችን ለመወሰን ወስነናል ማለት ነው ብለው ሰውየው ተናግረዋል። የፕሪቶሪያ ሰላም ስምምነት መፍረሱንም አውጀዋል።
የፕሪቶሪያ የሰላም ስምምነት ከፈረሰ ቆይቷል። ነገር ግን እኛ የቆየነው ትንሽ አቅማችን እስክናጠናክር ነው እንጂ ፈርሷል። ከፈረሰ ቆይቷል። ጠለምት ላይም ያንን ጥቃት ሙከራ ስናደርግ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠን በተወሰነ ደረጃ እዛ ጋር የተሰሩ ስህተቶች ቢኖሩም የሚል በአጠቃላይ ወደ ግልጽ የአደባባይ ፉከራም የመጨረሻ ገባቸው ምን እንደሆነም ጭምር እየተገለጠ የሚገኝበት ሁኔታ ነው። ከዛም ባሻገር ከአሁን በኋላ መገበያያ ገንዘባችን የሱዳን ፓውንድ እና የኤርትራ ናቅፋ ሊሆን እንደሚሆን ብለው እኚሁ ሰው መግለጫ ሰጥተዋል። እንግዲህ ምናልባት አቶ ጀነራል ታደሰ ወረደን ከስልጣን አውርደው ስልጣኑን ዶክተር ደብረጽዮን ሲፈልጉ ለስልጣን የስልጣን ረሃብ የስልጣን አምሮት እያንቀጫቀጫቸው ነው የሚል እምነት ነው። አሁንም ከዛ ጋር የተያዘም አይደለም ብሎ መደምደም አይቻልም። ነገር ግን ስልጣኑን ይዘው ከፌዴራል መንግስቱ ጋር እንደማይሰሩ ግልጽም ስለሆነ ስለዚህ ይሄንን አጀንዳ መዝጋት የምንችለው በመገንጠል ነው የሚል ነው። ትግራይ ውስጥ ያለው ስሜት የትግራይ ፖለቲካ መሪዎች፣ የትግራይ ወታደራዊ አዛዦች ከቲፒኤልኤፍ ተቃራኒ በግልጽ በቆሙበት ሁኔታ ውስጥ ያን ማድረግ እንደማይችል ጥያቄ ውስጥ አይገባም። ነገር ግን ምኞታቸው ሀገር ሆነ ልውጣ ብትል በምንድን ነው ሀገር ሆነ ልትወጣ ምንችል? በምን መመዘኛ ምንድን ለማከመከም እንትን ለማለት ማን ነው ሀገር የሚያደርግ? ሀገር የምትሆነው እንዴት ነው? መቼም የኢትዮጵያ ህገ መንግስት አንቀጽ 39 የሚባል ነገር ያለ አይመስለኝም። የአንቀጽ 39 በህግ በሚተዳደር አካባቢ ላይ ህጋዊ ስርዓቱን ተከትሎ የሚፈጸም ነገር ነው። ከህግ ያፈነገጠም በኢትዮጵያ ህግ የማይገዛም የሆነ አካባቢ ላይ የተቀመጠ የተደራጀ ሽፍታ ማለት ይቻላል። ያ የተደራጀ ሽፍታ ህገ መንግስቱ ምናምን ሳያስፈልገው በጉልበት ያንን ማረጋገጥ ከቻለ ሀገር መስርቻለሁ ብሎ መግለጫ ሊሰጥ ይችላል። ሶማሊያ ስትፈርስ ሶማሌላንድ እንዳደረገችው ቲፒኤልኤፍ እና ሻዕቢያ በቅንጅት አዲስ አበባና አስመራን ሲቆጣጠሩ በጋራ ወስነው ኤርትራን ሀገር እንድትሆን ለተባበሩት መንግስታት ድርጅት እንደጻፉት ምናምን ማለት ነው። ሶማሌላንድ ከኤርትራ ትንሽ ቀደም ትላለች። ምክንያቱም ሶማሊያ ፈረሰችው በኢትዮጵያ አቆጣጠር በጥር 1983 በፈረንጆቹ 91 መግቢያ ላይ ማለት ነው። ኤርትራ ደግሞ የተገነጠለችው በግንቦት 1991 ነው። ግንቦት 16 1983 ሶማሌላንድ ከኤርትራ በፊት ሀገር ሆና ወይ ደግሞ ተገንጥላ ሀገር ነኝ ብላ ብቻ ሳይሆን የተደራጀ አስተዳደር መስርታ ብር አትማ ፓስፖርት አዘጋጅታ በዲሞክራሲያዊ ምርጫ መሪዎችን እየቀያየረች ሀገር መሆን አልቻለችም። ሶማሊያ የሶማሌላንድን ሀገርነት ለተባበሩት መንግስታት እውቅና ስላልሰጠች ባለፉት 35 ዓመታት በዚህ ሁኔታ ውስጥ የቀጠለች ሀገር ምናልባት አንድ ምልክት የታየው አሁን እስራኤል በአካባቢው ላይ ካለው ኃይል አሰላለፍ ምናምን አንጻር እውቅና ሰጥታለች። በዓለም ላይ እንደዚህ ነው የሆነው። ስለዚህ ሶማሌላንድ በእንደዛ አይነት ከዓለም ተነጥሎ በዓለም ላይ እንዴት መኖር ከባድ እንደሆነ ማየት መረዳት የሚችል አካል ሀገር መሆን ዝም ብሎ ሽርሽር አይነት ነገር እንዳልሆነም ለሚገነዘብ ኃላፊነት የጎደለው ሁሉንም ነገር ስንደርስበት እንሻገረዋለን የሚል ግን ሳይደርሱ ገደል እንደሚጠብቃቸው አለማወቅ እንዲህ አይነት ደግሞ ኃላፊነት የጎደላቸው ሰዎች ደግሞ የህዝብ መሪ ወይ ደግሞ ህዝብን በመዳፋቸው ውስጥ አድርጎ መቀጠላቸው አደጋው ሲቆይ እንትን ሲል የከፋ ስለሚሆን እንዲህ አይነት ኃላፊነት የማይሰማቸውን
የሚመጣውን ነገር መገንዘብ የማይችሉ የሆነ ነገር ስልጣንና ምናምን የሚል ነገር የጋረዳቸውን ሰዎች የጋረዳቸውን አይናቸውን የጋረደውን ሞራ መክፈፍ አለዚያም ደግሞ ሰዎቹን ከቦታው ላይ ገፎ ማንሳት በጣም አስፈላጊ ነው። ይሄ እንቅስቃሴ ብዙ ጊዜ ደጋግመን ብዙዎቻችን የምንጮህበት አጋጣሚ ሆኖ ትላንት የዳኛ ፍሬሕይወት ሳሙኤል መጽሐፍ እዚህ ዋሽንግተን ይመረቅ ነበር። ያው ዋሽንግተን ሲባል አንዳንድ ሰው በትክክል ቨርጂኒያ አሌክዛንድሪያ ውስጥ ነው የተመረቀው እና እዛ መጽሐፉ ሲመረቅ በነገራችን ላይ ህገ መንግስቱን መሰረት አድርጎ አቶ ፍሬሕይወት የጻፈው መጽሐፍ ነው። አንድ እንደ በጎ ነገር ያየሁት የትኛውም ጫፍ ያሉ ሰዎች ታይተዋል እዛ ቦታ ላይ። የትኛውም መንግስትን የሚቃወም መንግስትን የሚደግፍ በሌላም በኩል ሀገራቸውን ሁኔታ በተለያየ መንገድ ወዴት እየሄደ ነው ብለው በጥያቄም በጥርጣሬ የሚያዩ እንደዚህ አይነት ሰዎችን በተለያየ መንገድ አይቻለሁ። ጥሩ ተርናውት ወይ ደግሞ ብዙ ሰዎች የነበሩበት መድረክ ነው እና በዚህ ጉዳይ ሰው ኢትዮጵያ ውስጥ ባለው በተለይ በህገ መንግስቱ ጉዳይ ላይ ለመወያየት ለመሳተፍ ማለቱ በጣም ጥሩ ነገር ነው። ይሄን ለማነሳው ከዚሁ ጋር ተያይዞ ለማነሳው አሁን ከቲፒኤልኤፎች ጋር ተያይዞ ለማነሳው ነገር ጋር አጋዥ የሆነን አንድ ሰው መጥቶ ሶጣ አካባቢ አንድ ጥያቄ ጠየቀኝ። ሲሳይ እንዴት እንደዛ ስለ ኢትዮጵያዊነት እንትን ስትል ኖረ ከኢትዮጵያዊነት መስመር እንዴት ትወጣለህ ምናምን አለኝና አልገረመኝም። ምክንያቱም ሰዎች የቆሙበትን ቦታ በደንብ ስለማያውቁ ወይ ደግሞ የቆሙበትን ራሳቸው በፈጠሩት ዓለም ውስጥ ስለሚያስቀምጡ እንደዛ አድርገው ለሚገልጹ አሉ። አንዳንዶች ደግሞ እየተካሄደ ያለውን ነገር ባለመገንዘብ ሊሆን ይችላል። በቅንነት ነው የተመለከትኩት። እሱ ያቀኛል፣ እኔ ምናልባት በአይን ምናምን የማውቀው ሰው ነው። ግን ከኢትዮጵያዊነት መስመር የቱ ጋር ነው? ከኢትዮጵያዊነት መስመር ከደብረ ጽዮን ጋር አለመሰለፌ ነው? ከጃልመሮ ጋር አለመሰለፌ ነው? ከዘመነ ጋር አለመሰለፌ ነው? ከነጆዋር ጋር አለመሰለፌ ነው? ከኢትዮጵያዊነት መስመር መውጣት? እስቲ ኢትዮጵያ የምትለውን ቡድን ንገረኝና ከዛ ማፈንገጤን አስረዳኝ። ማን ከየትኛው መስመር ስንጮህ የነበረው ስንታገል የነበረው ድምጻችንን የነስም ይብዛ ስናነሳ የነበረው ኢትዮጵያ ውስጥ ኢትዮጵያዊ መንግስት እንዲመጣ ነው። ዘረኝነት ሀገር ያጠፋል፣ ሀገር ያደክማል፣ ያራቁታል አይተ ስላየ ነው። ከዚህ አዙሪት መውጣትና በሀገራዊ አጀንዳ ሰዎች መሰባሰብ በኢትዮጵያዊነት መሰለፍ አለባቸው ብለን ድምጻችንን ስናሰማ ነበር። ኢትዮጵያ የሚል መንግስት ሲመጣ በቃልም በተግባርም ኢትዮጵያዊነትን የሚገልጽ መንግስት ሲመጣ ሰዎች አድራሻ ይቀይሩና የቆሙበትን አድራሻ የኢትዮጵያዊነት ያደርጉታል። መንግስት የሆነ ሁሉ ኢትዮጵያ የሆነም የሚል መደምደሚያ ላይ ደግሞ የሚደርሱበት ነገር አለ። በዛ ነገር የተፈጠረ ይሄንን ስለው የትኛው ኢትዮጵያዊነት የነዘመነ የነደብረ ጽዮን የነጃልመሮ የትኛው ያ ካምፕ አይደል እንዴ? እርግጥ ነው ከዚህ በላይ ምንም ወይ አይሰማኝም ብሎ ደምድሞ ሊሆን ይችላል፣ ወይንም በዚህ መልክ አስቦት ስለማያውቅ ሊሆን ይችላል። ከዛ በላይ ብዙ መሄድ አልቻለም። አሁንም ይህንን እንዳነሳ ምክንያት የሆነኝ ዶክተር ደብረጽዮንና ቡድናቸው እንዲሁም ሌሎቹ በዚህ ዙሪያ የተሰለፉት ኃይሎች አንደኛ ኢትዮጵያ ውስጥ አሁን ስልጣን ላይ ያለውን መንግስት ጋር ወደ ግጭት፣ ወደ ቀውስ፣ ወደ ምናምን ውስጥ ለመግባት ምክንያት ያደረጉት ሁሉም ፋኖ ህወሓትን ነው፣ ህወሓት ፋኖን ነው፣ ሸኔ ፋኖን ነው፣ ወይ ደግሞ
ኢትዮጵያ የሚለውን ወይ ደግሞ የአማራ ብሔርተኛ ነው። ይህ ሁሉ እንደዚህ እንትን ሲሉ የነበሩ ኃይሎች ናቸው። እነዚህ ኃይሎች አንደኛ በየአጥራጥር ሰርተው የተቀመጡ መሆናቸው ብቻ ሳይሆን በጋራ እንደው ልሂድ ቢሉ የሆነ ቦታ ላይ ሲደርሱ ይጠፋፋሉ። አለዚያም በሆነ መንገድ ይሳካላቸው ኮንፌዴራሊስት ሆነ ይቀጥላሉ የሚለው በጣም ልል በሆነ አስተዳደር ይኖራሉ ብሎ የሚያስበው በምንም ተአምር ያን ሊያሳኩ የሚችሉበት ሁኔታ የለም ብቻ ሳይሆን ሀገር ከማፍረስ ውጭ ይሄን ሊያደርጉ ይችላል ብሎ የሚያስረዳ ማንም የፖለቲካ ትንተና በዚህ ብሎ የሚገልጽ ሰው የለም። ስለዚህ እነዚህ ሰዎች ከመነሻውም የጋራ ጠላት አላቸው። ግባቸው ግን የተለያየ ነው። አንደኛው ባህር ዳር ያስባል፣ ሌላኛው መቀሌ ያስባል፣ ሌላኛው ወይ ነቀምትን ወይ አዲስ አበባን ወይ ምናምን እንደዛ ብለን እንጠራ እንችላለን። ከእንደዛ ያለፈ ግብ የሌላቸው እርስ በርስ በጠላትነት ሲፈራረጁ የኖሩ ፌዴራል መንግስቱን በጠላትነት ለመፈረጅ እነዛኑ ምክንያት ሲያደርጉ ቆይተው እነዚህ ኃይሎች በየአጥሩ የተኮለኮሉ ቡድኖች ስልጣን ላይ ያለው መንግስት በሆነ መንገድ ጉልበት ቢከዳው ክንዱ ቢዝል የመንግስት መፍረስ ሳይሆን የኢትዮጵያ መፍረስ ነው የሚለውን ድምጻችንን ከፍ ስናደርግ ቆይተናል፣ ስናሰማ ቆይተናል። ይህንን አክሱም ላይ አረጋገጡልን። የሆነ ሰው አይደለም የተናገረው፣ ማለትም ጉዳዩ የማይመለከተው ሰው ሳይሆን የህዝባዊ ወያኔ ሓርነት ትግራይ የነ ዶክተር ደብረጽዮን ህወሓት ማዕከላዊ ኮሚቴ አባል የሆኑ ፈናን አብርሃ የተባሉ ሰው በአደባባይ በቪዲዮ የገለጹት ነው። ሀገር እንመሰርታለን ብለዋል። ሀገር ለመመስረት የሚሄደውና ያኛውም ሁሉም ሀገር ለመመስረት ይጓዛሉ። አንዳንዶች በየዋህነት ሁሉም የየራሳቸውን ሀገር ከወሰዱ በኋላ ማለት የበዛር ለሚያስበው ነው ምንም ግጭት ውስጥ የማይገባው ልክ የሆነ ምንድነው የህፃን ጨዋታ የሚያደርጉ ሰዎች አሉ። ቢያንስ በቅኝ ግዛት ወቅት የሚታወቅ ድንበር በተወሰነ ደረጃ ያለው ኤርትራ የሚባል ክፍለ ሀገር ያኔ ሁለት የተወዳጁ ኃይሎች ያደረጉት ግንኙነት ሆኖ በቀላሉ ሄደ እንጂ ከባድ ሁኔታ ሊፈጠር የሚችልበት እድል ሰፊ ነው ብቻ ሳይሆን አሁን እነዚህ ኃይሎች ራሱ በድንበር ይስማማሉ። ደራ ላይ እርስ በርስ የሚታኮስ ፋኖና ሸኔ፣ ወልቃይት ላይ እርስ በርስ የሚታኮስ ፋኖና ቲፒኤልኤፍ የትኛውን ድንበር ይዘው የየራሳቸውን እንጎቻ መንግስታት ወይ ደግሞ ሀገር ይመሰርታሉ። ያን ወደ እንጎቻ የሚሄደው የሆነ ሀገር የሚባለው ነገር ጋር ዘጋው መቀሌ ላይ የሚቀመጥ የትግራይ መንግስት አይኖርም። ሄዶ ከዞንም ወርዶ ወረዳ ሊደርስ ይችላል። አማራ ክልልም ባህር ዳር ላይ የሚቀመጥ መንግስት አይኖርም። ኦሮሚያ ክልልም አዳማ ወይ አዲስ አበባ የሚቀመጥ መንግስት አይኖርም። ይፈረካከትና ትንንሽ እንጎቻ ነገሮች ይመጣሉ። ከዛ በኋላ የጎበዝ አለቃ መፈንጫ ይሆናል። ይሄንን አስቀድመን ስንል አሁን በአደባባይ በማረጋገጫ ቲፒኤልኤፍ ትግራይን ለመገንጠል ነው ብሏል። አሁን ቀጥሎ እነዘመነ ደግሞ አማራን ለመገንጠል ነው ሲሉ እንጠብቃለን። እነ ጃል መሮ ደግሞ እነሱ በፊትም ሲሉ ስለነበር አዲስ ነገር አይደለም። ወዴት እየሄዱ ምን አይነት ችግር ሀገር ላይ ለመፍጠር እየሞከሩ እንደሆነ ዛሬ ላይም አሁንም ያልገባው ትላንት ያልገባው አሁንም የማይገባው ነገም የማይገባው ሊኖር ይችላል። የተስፋዬ ካሳ ቀልድ አይነት ነገር ነው። የሆነ
ምንድነው እውነት አልመሰለኝም እውነት አልመሰለኝም እያለች ስራ አስኪያጁ ፊት እንደቀረበችው ልጅ ማለት ነው። ከዛ በኋላ እውነት የሚመስላችሁ ሀገሩ ፈርሶ እንደ ሊቢያ የጎበዝ አለቆች ከየሰፈሩ እየተታኮሱ ኬላ በየመንደሩ ሲዘረጉ ያን የሚገባቸው ሰዎች ይኖሩ ይሆናል። ደግነቱ ክፋትና ጥፋት የሰነቁት ኃይሎች ምኞታቸው ክፋት፣ ውድቀት፣ ጥፋት ቢሆንም ያን ምኞታቸው ወደ ገቢር ለመለወጥ የሚችሉበት አቅም አለመኖሩ ደግሞ የአቅም ደግሞ እንዳይኖር ያደረጋቸው የኢትዮጵያ የጸጥታ ኃይሎች መሆናቸው ምኞት ሆኖ ተኖ ይቀራል። ወደ ተግባር ወደ ድርጊት ሊቀየር የሚችልበት ሁኔታ አለ። ነገር ግን በተለያየ መንገድ ከነዚህ ኃይሎች ጋር በተለያየ መንገድ በመደገፍም በማጨብጨብም ያሉ ሰዎች ጭብጨባው መቃብር ላይ የሚደረግ ጭብጨባ ነው። መቃብሩ ጋር ስትደርስ አይደለም ሊገባ የሚገባው ማለት ነው። አሁንም ብዙዎች አይናቸውን ገልጠው ከእውነታዎች ጋር ራሳቸውን አስማምተው እንትን ቢሉ ጥሩ ነው እያምናለሁ። ከቲፒኤልኤፍ ጋር ተያይዞ ያለው ነገር ናቅፋውንም ፓውንዱንም መገበያያ እናደርጋለን ብለዋል። እንግዲህ እስቲ ናቅፋውና ፓውንዱን መገበያያ ሲሆን እንዴት አድርጎ መገበያያ እንደሚያደርጉት ወይንስ እስከዛ ሽግግር አሞሌ ገበያ ላይ ማዋል ይችላሉ። በአሞሌ መሸጥ መለወጥ እና ምናልባት ይቺ ሰሞኗ ጸጥታ በሆነ አካል ግፊት ከግፊት ውጭ እነ ዶክተር ደብረጽዮንን የሃይማኖት አባት ለመኗቸው፣ የሀገር ሽማግሌ ተማጽኗቸው እነርሱን ማቆም የሚችል ማንም የለም። ማቆም የሚችለው እሳቱን እንደሚነድባቸው የሚንቀለቀል እሳት ውስጥ እየተጓዙ መሆኑን እዛ ደግሞ ሲገቡ የሚያወጣቸው እንደማይኖር ተስፋ የሚያደርጓቸው ዓለም አቀፉ ማህበረሰብ ምናልባትም አንደኛውን ተመልሶ ችግር እንዳይፈጥሩ ቤንዚን እዛው ላይ ጨምር ካልሆነ ይሄንን በደንብ እየተረዱ እያስረዷቸው ፍሬን ይዘው ነገሮችን እያስተዋሉ ከሆነ የሚበረታታ ነገር ነው። እርግጥ ነው ያልሰከረ እንትን ውስጥ በዚሁ ቅጽበት ይሄን እየተነጋገርን ምን ሊፈጥሩ እንደሚችሉ አናውቅም። ግን በማናቸውም መንገድ ፈጠሩም አልፈጠሩም ሲፈጥሩ የመቃብር ጉዟቸውን ያፋጥናሉ። ቆም ብለው ነገሮችን ለማስተዋል ወይ ደግሞ ግፊቶቹን ለመስማት ከታደሉ ነው ምናልባት አርፈው የጡረታ ዘመናቸውን በሰላም ማሳለፍ የሚችሉበት እድል ይፈጠራል። ህዝብም እፎይ ይላል በስጋት በሰቀቀን መቼ ዛሬ እየተፈነዳ እያለ በዛ ሁኔታ ውስጥ የሚቀጥልበት ምዕራፍም ያበቃል። በማናቸው መንገድ ያለው ዝምታ ሆኖ ወደ ፍጻሜ በሰላም የሚያልቅበት ሁኔታ እንደሚኖር ሁላችንም ምኞታችን ነው። ይህ ኃይል ኃላፊነት አይሰማውም ብቻ ሳይሆን አንዳንድ የሚያደርጉት ነገር የሚያስከትለውን ጣጣ እንኳን መገንዘብ የማይችሉ ሰዎች ስለሆኑ አስቸጋሪ በግሌ አድርጌ የማየው ከዚህ ቀደም ሰሞኑን የዚህ ማን ነው የባይቶና አንድ እሱ ፖለቲከኛ እንዲሁ ሲቹዋል እንትን ላይ ምርጫ ቦርድ ምን ያድርግ ሰዎች ሰው ከመረጠ ምንድን ነው ሰው ይመራኛል የሚለው ምናምን ካለ ሌላ መመዘኛ ማስቀመጥ አይቻልም። ግን ትንሽ ከማህበረሰቡ ጋር እንደው እኩል በአስተሳሰብ መራመዱ እንኳን የማይችሉ ሰዎች የፖለቲካ መሪ ምናምን ሆኖ የሚታዩበት ሁኔታ መሆኑ በጣም ያሳዝናል። ባይቶና እንግዲህ ሌላኛው አዲስ አበባ አለ፣ ሌላኛው መቀሌ አለ። መቀሌ ያለው የዛ ማን ነው የሚባል ሊቀመንበር የተባለ
መግለጫ ሲሰጥ አሁን አቅማችን እንደ በፊቱ አይደለም፣ ብዙ ደጋፊዎች አሉን ብሎ ደጋፊዎቹን ሲዘረዝር አልሻባብና የመን ያሉትን የሁቲ አማጽያንም ከኛ ጋር ናቸው አለ። ይህ አንድ ዝም ብሎ በኢትዮጵያ ብሔራዊ ምርጫ ቦርድ የሆነ እውቅና ያለው አንድ ቡድን ምናምን አድርጎ ዓለም አቀፉ ማህበረሰብ አይመለከተውም። ይሄ የተነገረው በድምፀ ወያኔ በትግራይ ቴሌቪዥን ድምፀ ወያኔ ዲደብሊው ላይ ነው። ህወሓት ይህን ሲያስተላልፍ እንዲህ አይነት መልእክት ሲተላለፍ ቢያንስ ይሄኛውን ፓርት እንኳን ቆርጦ ለመጣል አለመወሰኑ እነዚህ ሰዎች የሚያደርጉትን ነገር ያውቃሉ ወይ? በጥሩ የአእምሮ ሁኔታ ላይ በተሟላ የአእምሮ ጤና ላይ ናቸው ወይ ያሉት ሰዎች? እንኳን በኃላፊነት በፖለቲካ ምናምን ነገር ላይ ለመወሰን አይደለም በሆነ ጉዳይ ላይ ምስክርነት ሲሰጥ እንኳን የአእምሮ ጤና ምናምን ነገር ግምት ውስጥ ይገባል ወይ? ደግሞ ሰው ሲከሰስ ይህ ሰው ድርጊቱን የፈጸመበት ሁኔታ ግምት ውስጥ ይገባል። በተሟላ የአእምሮ ጤና ነው ወይ ይባላል። እና እነዚህ ሰዎች ከአልሸባብና ከሁቲ አማጽያን ጋር እንሰራለን ካሉ የሆነ የጎደለ ነገር አለ ማለት ነው። እና እሱም ጭምር በደንብ በመታየት ስላለበት እነዚህ ሰዎች በምክንያት ወይ ደግሞ ለተጠያቂነት መሰረት ባደረገ ነገር ነገሮችን ያሉ ይመለከታሉ። ቶሎ ስለማይታሰብ ምናልባት በዝምታው በጸጥታው መሃል የሆነ የፈሩት ወይ ደግሞ የሆነ በመካከላቸው ይሄ ነገር ብሎ ቆም ብሎ ማየት የሚችል ሰው ካለ እሱም ጥሩ ነው። ያንን እንግዲህ በዛ መልኩ ይሆናል ብለን ተስፋ እናደርጋለን። ያለዛም ደግሞ ያው እየተንከባለለ ያለው ጉዳይ ተንከባሉ እንዳይቀጥል አንድ ፍጻሜ ላይ እንደምናገኝ ይታመናል። ሌላው እንግዲህ የሰሞኑ መነጋገሪያ የነበረው ከቴዲ አፍሮ ሙዚቃ ስራዎች ጋር ተያዘ። ያው ምናልባት በዚህ ፍጥነት ነገሮች መርገባቸውን ብዙ ሰዎች የጠበቁ አይመስለኝም። ግን ነገሮችን ሲታይ ከዛ በላይ ሊሄድ የሚችልበት ነገር የለም። ያው የሰማ ማለት እየተባለ ይቀጥላል። ግን ነገሩ ትንሽ ሙቀት ይዞ እንዲቀጥል በዚህም በዚያም የተደረጉ ነገሮች ነበሩ። ያው መጀመሪያ ሳይለቀቅ ጋዜጣዊ መግለጫ እንዳይሰጥ ተከለከለ። ሙዚቃው ከተለቀቀ በኋላ ምክትል ማናጀሩ እንደዚህ ምናምን ታሰሩ። ትንሽ ቀን ቆየና ደግሞ ስቱዲዮ ተዘረፈ፣ በፌዴራል ፖሊሶች ተሰብሮ ተወሰደ የሚል ነገር መጣ። ኢትዮጵያ ውስጥ መረጃዎች በምን መንገድ እንደሚወጡ ስለሚታወቅ በማናቸውም መንገድ ከህግ ውጭ ሰውየው ወንጀል ቢፈጽም እንኳን ወንጀል የፈጸመም ግለሰብ በህግ አግባብ መያዝ አለበት። በህግ አግባብ ፍርድ ቤት መቅረብ አለበት። ቤቱ የሚበረበር ከሆነም በህግ መሰረት ህጉ በሚለው መሰረት መቀጠል ማለት አለበት። ይህንን ጫጫታው በበረከተበት ሰዓት የጋዜጠኛው መግለጫ ጊዜም የጉዳዩ ባለቤት ቃል አቀባይ ወይ ደግሞ ስራ አስኪያጅ ወይ ደግሞ የራሳቸው ገጽ ስላለ በዛ ጉዳይ ላይ ማረጋገጫም ማስተባበያም አልሰጡ። ይሄ ባለበት ሁኔታ ውስጥ በምክንያት መረጃ ለሚፈልግ ሰው ምን እየተከናወነ ነው የሚለውን ነገር በጨበጣ አስተያየት ሊሰጥ አይችልም። ነገር ግን ከአርት ቴሌቪዥን ጋር በተያያዘ የወጣውን ዘገባ እሱ እንዳስተላለፍ ተከለከለ የሚለውን ቢያንስ ስለዛ የዘገበውን መገናኛ ብዙሃን የተወሰነ መረጃ ይኖረዋል፣ መረጃ ላይም ይታመናል የሚል በግሌም በሁለተኛ ደረጃም የመገናኛ ብዙሃን ያወጣው ዘገባ ላይ የአርት ሰዎች መገናኛ ባለስልጣን ተጠሩ የሚለው ነገር ሲመጣ አርቶች አልተጠራንም የሚል ነገር ቢያንስ በዛ መልኩ ስላላደረጉ ያንን ጋዜጣዊ መግለጫው ጋር ይሁን ከምን ጋር ይሁን አርቶች ጋር ያለውን ነገር እሱን መገንዘብ ይቻላል፣ ወይ ደግሞ ያ ተደርጓል ለሚል መረጃውን በዛ ደረጃ ማየት ይቻላል። ያም ሆኖ ግን አሁንም የሚመለከተው አካል በዋናነት ከቴዲ አፍሮ ጋር በተያያዘ ስለዛ ጉዳይ መረጃ መስጠት ነበረበት፣ አልተሰጠም። ፌስቡክ አላቸው፣
በሚሊዮን የሚቆጠር የዩቲዩብ ገጽ አለ። እዛ ላይም የተወሰነ መለጠፍም ይቻላል። በድምፅ ማስተላለፍ አይቻል ምንም አልነበረም። ሙዚቃው ተለቀቀ። 1-2 ቀን በሙዚቃው ዙሪያ ያው የሚባለው ተባለ። ከዛ በኋላ ፕሮሞተሩ ምናምን ምንድነው ምክትል ስራ አስኪያጁ ምናምን የሚል ነገር መታሰር ዜና መጣ። ሌላ እንዲሁ አንዲት ፕሮሞተርቶ ምናምን ደግሞ እሷም ታሰረች የሚል ነገር ተከተለ። ፌዴራል መንግስት ፌዴራል ፖሊስ የሚሰጠው ነገር የለም ወይ አዲስ አበባ ፖሊስ። በዛም በኩል ደግሞ በቴዲ አፍሮ በኩል የተሰጠ ነገር የለም። ቀጠለና የቤት ምንድነው ስቱዲዮ ተዘረፈ ወይ ደግሞ በፌዴራል ፖሊስ ተሰበረ የሚል ነገር መጣ። ይህ ሁሉ ሲሆን በተለይ ቢሮ በፌዴራል ፖሊስ ተሰበረ የሚል ነገር ሲመጣ ሁለቱ ነገሮች እንዴት ማጫጫው እንደሚያጫጫው ስለሚገባኝ ምናቀው ስራ አስኪያጅ ወይ ደግሞ ማናጀር ጌታቸውን ጉዳይ ነው። ምክትል ማናጀር የሚባል ምናምን ሰምተን አናውቅም። ወይ በአደባባይ ማለት ነው። ምናልባት ስለ ሙዚቃ ስለምናምን በዝርዝር የሚያውቁ ሰዎች ሊያውቁ ይችላሉ። በግል ያለኝ መረጃ ነው። ስለዚህ በሆነ ምክንያት ሰዎች ሲያዙ ከቴዲ ጋር ማያያዝ ያቺው ሙዚቃዋ ላይ ያለውን ነገር ሙቀቱን ጨምሮ ለመቀጠል ያግዛል። መንግስት በጉዳዩ ላይ ደንግጧል የሚል በጣም የሚያስቀኝ እኮ ነገር ነው። መንግስት ደንግጧል ይላሉ። እኔ በመንግስት በሙዚቃ ሲደነግጥ አስገራሚ ነገር ነው። ስንት የሚያስደነግጥ ነገር ታይቶ ስንት የሚያስደነግጠውን ነገር አልፎ እና እንዴት ነው ሙዚቃ የሚደነግጠው መንግስት? እና ያችኑ እንግዲህ ደግሞ የተወሰነ ቀን ድንጋጤ የሚለውን ነገር ምልክት ለመስጠት ሊሆን ይችላል። ከሱ ጋር የተያያዙ ምንም ታሰሩ የሚል ነገር መጣ። ያም በወቅቱም ብየዋለሁ፣ ሰዎች በጥርጣሬ መልክ ሰዎች በየትኛው መንገድ ላይ በየትኛው ጉዳይ ላይ በጥርጣሬ ሊታሰቡ ይችላሉ። ተጨባጭ የሆነ ጥርጣሬ ሲኖር ግን በ48 ሰዓታት ውስጥ በህጉ መሰረት ፍርድ ቤት ማቅረብ፣ በህጉ መሰረት በሚታወቅ እስር ቤት ማስቀመጥ፣ ይሄ በኢትዮጵያ በህገ መንግስቱ ጭምር የተረጋገጠ ስለሆነ የኢትዮጵያ ጸጥታ ኃይሎች ግዴታ አለባቸው። ግን ሰዎቹ ከቴዲ ጋር ይገናኛሉ አይገናኙም? እሱም የምናውቀው ነገር የለም። እንዳልኩት በግሌ በማውቀው ምክትል ማናጀር ምናምን የሚባል በኋላ አዳዲስ ስሞች ስለሰማን ከዛም በላይ የእሱ ሙዚቃ የሰሙ 60 ሰዎች ታሰሩ ምናምን ደግሞ ወጣ። በሚሊየን የተሰማ ሙዚቃ 60 ሰዎች እንዴት ነው? ሌሎቹ በኢርፎን ስለሰሙ ነው? እነዛ በስፒከር ስለሰሙ ነው 60ዎቹ ተነጥለው የታሰሩት? እንዴት ስለሰሙ ነው? ወይስ አንደኛው ሙዚቃ ደጋግመው ስለሰሙ ነው? አደባባይ ላይ የፓርቲዎች ቅስቀሳ ሙዚቃ ሆኖ እየተላለፈ የሆነ ሙዚቃ ሰሙ ሰዎች ታሰሩ። እርግጥ ነው ይሄ ጨፍኖ አላይም አልሰማም ብሎ 8 ዓመት ተዘግቶ የሚቀጥለው ሰው ያው እንዳልኩት ደጋግሜ እየፈረሰ ካምፑ እየተመናመነ ተስፋ እየራቀው ስለመጣ ብዙዎች ደግሞ አይናቸውን እየገለጡ ነገሮችን እየመረመሩ ከዛ ካምፕ እየወጡ ነው። የቀረው ግን አሁንም ተዘግቶ ያለ ይህን ያምናል፣ ይህን ይከተላል። ይሄ በሚሆንበት ወቅት ሁለት አካላት በአንድ በኩል የመንግስት ይገባኛል እያንዳንዱን ነገር ሰው ታሰረ ተፈታ እየተባለ መግለጫ ሊሰጥ የሚችልበት ሁኔታ አለ። በተለይ ግን ከስቱዲዮ ጋር ተያይዞ የሚነሳው ነገር ከታዋቂ ድምፃዊነቱ እንደገና ሙዚቃው ከፈጠረው ተጽዕኖ አንጻር ያንን በተመለከተ ፖሊስ በወቅቱ ማብራሪያ ይሰጥ ጥሩ ነው። በሌላ በኩል ደግሞ ይሄ መረጃ የሚሰራጨው
ይህ ነው የሚባል ወይ ደግሞ በሜንስትሪም ሚዲያ ምናምን ስላልሆነ በዋናነት ዝም ብሎ በየቦታው እንትን በሚባል ነገር ስለሆነ ነገ ደግሞ ቤቱ ተጫነ የሚል ነገር ማይሆን ነገር ቢዘግቡ ለዛ መልስ መስጠት አለበት ወይ እንደዛ ነገር ማለት ይቻላል። ዞሮ ዞሮ ግን እንደ መንግስት ነገሩ የተወሰነ አየር ሲቆጣጠር የጸጥታ ኃይሎቹ በጉዳዩ ላይ ማብራሪያ መስጠት ጥሩ ነው። መጨረሻ ላይ ማብራሪያ ሰጥቷል። መዘግየቱ ጥሩ ባይሆንም መጨረሻ ላይ ደግሞ መስጠታቸው ትልቅ ነገር ነው። ከሙዚቃ ስራው ጋር በተያያዘ የተሰበረ ቢሮም የተወሰደ ነገርም አለመኖርም የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ምክትል ኮሚሽነር የሆኑት ምክትል ኮሚሽነር ሙሊሳ አብዲሳ ለቲግቫ እና ለሌሎች መገናኛ ብዙሃን የሰጡት ትላንት ወጥቷል። እንግዲህ በሙዚቃ ስራው ጋር በተያያዘ ከሱ ጋር የተያያዘ የጀመርነው እንትን ያልነው ምርመራ የሚባል ነገር የለም ብለው ግልጽ አደረጉ። አሁን ጥያቄው መጀመሪያውንም ቢሮ ተሰበረ ምን ስቱዲዮ ተሰበረ ሲባል ከቴዲ ጋር ቴዲ ወይ ደግሞ በቃል አቀባይ ወይ ደግሞ በፌስቡክ ገጹ ላይ አልተሰበረም የሚል መግለጫ መስጠት ነበረበት። ምንም ጥያቄ እሱ ባይገባ ነገር ይሄን የምለው አሁን አልተሰበረም የሆነ ነገር የለም ብሎ ፌዴራል ፖሊስ ከሰጠ በኋላ ዝም ስለተባለ አልተፈጸመም ማለት ነው። መቼም ያንን ሙዚቃ ሰርቶ አሁን ፌዴራል ፖሊስ እንትን ብሎ ፈርቶ ነው ዝም ያለው የሚለኝ ሰው ያለ አይመስለኝም። ሙዚቃው ላይ በደንብ እስከ ጥግ ሄዶ መልእክት አስተላልፏል። ያን አድርጎ አሁን እዚህ ጋር መጥቶ ፌዴራል ፖሊስ ኦፊስ ምንድነው ስቱዲዮን በርብሮ አልበረበርኩም ሲል አይ ተበርብሯል ብሎ ምላሽ መስጠት አለበት። ተበርብሯል ብሎ ምላሽ ካልሰጠ አልተበረበረም ወደሚለው መደምደሚያ እንሄዳለን ማለት ነው። ወደዚህ መደምደሚያ ስንሄድ ደግሞ ያ ሁሉ አየሩ ሲጨናነቅ ቢያንስ ለደጋፊዎቹ ሲባል ይሄ ነገር በዚህ ዙሪያ የሚወራው ወሬ ትክክል አይደለም፣ በኔ ስቱዲዮ ላይ የመጣ ነገር የለም የሚል መግለጫ መሰጠት ነበረበት። ይሄ የሚያረጋግጠው በቃ ወይ በቅንጅት ጩኸቱ ተፈልጓል፣ አለዛ ማጫጫው የሚፈልግ አካል አለ። ማጫጫው ስለሚጠቅመኝ ምን አገባኝ ተብሎም ዝም ተብሎ ሊሆን ይችላል። ግን በማናቸው መንገድ ይሄ እንዲህ አይነት ነገሮች የሚጠቅሙ አይመስለኝም። አሁንም ፌዴራል ፖሊስ ምንም የሆነ ነገር የለም ብሏል። የሆነ ነገር ካለ ቢያንስ ወደ 4 ሰዓታት እያለፈ ነው። እስካሁን ድረስ ቢያንስ እንትን እስከ ድረስ የተሰጠ ምላሽ የለም። ይሄን ያህል መቆየትም አለበት ብዬም አላምንም። ወዲያው ምላሽ የእንትን ጉዳይ ነው፣ የደቂቃዎች ጉዳይ ነው። ዜናውን ለማየት ጊዜ ሊወስድ ይችላል። ግድ የለም 1-2-3 ሰዓት እንስጠው። 2-3 ሰዓት ሊወስድ አይችልም። እያንዳንዱ የዕለት ተዕለት ሁኔታ አሁን የዜና አርዕስት ስለሆነ እየተከታተለ የሚከታተል አካል ያለው ቢያንስ። ስለዚህ ለዛ ምላሽ ካልተሰጠ አልተበረበረም አልተሰበረም ማለት ነው። ከባልተበረበረ አልተሰበረበት ሁኔታ ውስጥ ይሄን ነገር ማጫጫው ለምን አስፈለገ? ሲጫጫው ስለምን ዝም ማለት ተፈለገ የሚለው እሱ መሰረታዊ ጥያቄ ነው። ምናልባት ለህብረተሰቡ ደግሞ ይሄ በእንትን ውስጥ የሚነጉደው ይሄ እንዲህ አይነቶቹ መልእክቶች ዓላማቸው ወይ ደግሞ ፍላጎታቸው ዋናነት ሚዲያው ላይ ያለው ከዛም ባሻገር አንዴ ሽግግር፣ አንዴ ግርግር፣ አንዴ የኦንላይን ሰልፍ ምናምን እያለ መሬት ላይ ብዙ ሞክሯል። ከእንትን ያለው ይሄ ምንድነው ጅራፍም ምናምን ሲያጮህ የነበረ ብሔርተኛ ዘረኛ ንጹሃንን ሲገድል ሲፈጅ ነበረ። አሁን እየገደለና እየፈጀ በተወሰነም ቁጥር እያቀምትን እያለ ያለ አልቀናው ሲል በእንዲህ አይነት ግርግር መቀጠል ስለሚፈልግ ይህንን አጋጣሚና ሁኔታዎች እየተጠቀሙበት እንደሆነ የሚያጠራጥር አይደለም።
የፌዴራል ፖሊስ በወቅቱ ምላሽ አለመስጠት ግን ለአንድ ለሁለት ቀንም እንዲህ አይነት ሁኔታ አየሩ ላይ የተወሰነ እንትን አድርጓል። ምናልባት አጠቃላይ የመንግስት ከመረጃ ጋር በተያያዘ ያለው ነገር በጣም መፈተሽ ያለበትም ነገር ምናልባትም ከመገናኛ ብዙሃን ጋር በተያያዘም የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በሳምንቱ መጨረሻ አካባቢ በመገናኛ ብዙሃን ዙሪያ ከመገናኛ ብዙሃን ባለሙያዎች ጋር በሰጡት መግለጫ ላይ ያስቀመጡት ነገር አለ። ምንም አይመጣም ራሱ ምናምን የምንድን ነው በራሱ ሁኔታዎችን ሰው ይረዳል በሚል የሚታለፉ ነገሮች አሉ። አሁን አልጠቀሙም ወደሚል መደምደሚያ መሄዱን መንግስት አሳይቷል። እሱ ትልቅ ነገር ነው። በሌላም በኩል አንዳንዴ መረጃዎቹን በተመለከተ የኮሚኒኬሽን ሰዎች መግለጫ ሲሰጡ ከመረጃው በላይ መግለጫቸው እንትን እያለ ለትርጓሜ እየተተረጎመ የሚፈጠረው ነገር ያ ደግሞ የኮሚኒኬሽን ባለሙያዎቹ ላይ ዝም ማለት የበለጠ ምንድነው ዋስትና ያለው ነገር ነው ብለው ወደ ማመን ነገር እየወሰዳቸው ነው። ስለዚህ ይሄኛው አካሄድ ትክክል አይደለም። በዚህ በኩል ላይ ማስተካከያዎች እንደሚኖሩ ወይ ደግሞ እንደሚደረጉ አምባሳደር ሬድዋን ሁሴን እንግዲህ ተናግሯል። የመንግስት በዚህ በኩል ያለውን ክፍተት ለመሙላት ከወሰነ ትልቅ ነገር ነው። እኔ ችግሩ ኮሚኒኬሽን ሰዎቹ ጋር ነው ብዬም አላምንም። አሁን እስካሁን ባለው ሁኔታ የኮሚኒኬሽን ሰዎቹ መረጃ ለመስጠት ሙሉ መብት ኖሯቸው አድርጉ እየተባሉ የማያደርጉበት ሁኔታ አለ ብዬ አላምንም። ያንን ማያደርጉ ከሆነማ እስካሁን ድረስ ብዙ ክፍተቶች ሲፈጠሩ መንግስት ያንን ለማስተካከል ለምን አልወሰነም? ስለዚህ ኮሚኒኬሽን ጋር ያለ ነገር ሳይሆን ምናልባት መንግስት እንዳጠቃላይ ለያንዳንዱ ጉዳይ አልመልስም በሚል የኮሚኒኬሽን ኃላፊዎቹ ከላይ ወረደ መመሪያ ይመስለኛል። አሁን ግን ይህ መንገድ ትክክል አይደለም። መንግስት ህብረተሰቡ ውስጥ የተዛባ መረጃ በደንብ ከሰረጸ በኋላ ያንን ከህብረተሰቡ ውስጥ ለማውጣት ጊዜ ሊወስድ ይችላል በሚል እንደውም በምሳሌ ያስረዱት ነገር አለ አምባሳደር ሬድዋን ሁሴን። ስለዚህ መንግስት በዚህ በኩል የማስተካከል ሁኔታዎችን መረጃዎችን ለማጥራት ወይ ደግሞ መረጃዎችን ለመስጠት በዛ በኩል ወደ እንቅስቃሴ ለመሄድ ምልክት ይመስለኛል የአምባሳደር ሬድዋን ሁሴን መግለጫ። ስለዚህ ይሄ መበረታታት ያለበት ነገር ነው። በመንግስት በኩል ሁሌም በተደጋጋሚ የሚነሳው የትኛው ነገር ሲመጣ መረጃውን ወዲያው መግለጽ፣ ወዲያው ለህብረተሰቡ ግልጽ ማድረግ ባለመቻል የሚፈጠሩ ክፍተቶች አሉ። መረጃዎች አየሩን ከተቆጣጠሩና ሰው ሌላ ነገር ውስጥ ከገባ በኋላ ያን ለማውጣት የሚደረግ ሙከራ የሚፈጥረውን ክፍተት ራሳቸው አምባሳደር ሬድዋን ሁሴን በመድረኩ ላይ በተናገሩት እናጠቃል። ኃላፊዎቹን የመረጃ መስጠት ባህል በተመለከተ የጋራ ችግር ነው። ከኃላፊዎች ጋር የሚያያዝ ሳይሆን ከአጠቃላይ ባህላችን ጋር የሚያያዝ ነው። አሁን ደግሞ ተጨማሪ ፈተና አለበት። ዝም በማለት መረጃ ባለመግለጽ ገመና ነው በማለት የት ይደርሳል በማለት ነገም እናገራለሁ በማለት የሚዘገዩ ነገሮች ይኖራሉ። ይህን ግን አሁን ልዩነቱ የከፋ ያደረገው ሌላ ጉዳይ ተፈጥሯል። በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል። ሲወጣ ማአት ቅርንጫፍ ብዙ ስሮች ወጥተውለት ይወጣል። ብዙ ቀንድ በቅሎለት ይወጣል እና ኋላ ለመከርከም አስቸጋሪ ይሆናል። ሌላኛው ችግር የሰው ልጅ ቀድሞ የሰማውን ነገር የመያዝ ባህሪ አለ። ቀድሞ ወደ ሰማው ነው የሚያጋድለው። ለምሳሌ አማራው ናችሁ የምታውቁ ከሆነ እንዲሁ ብዙ ኢንተራክሽን ካላችሁ መጀመሪያ መጥቶ አልቅሶ የነገራችሁ ሰው በደሉን ልባችሁ ለተወሰነ ጊዜ ከሱ ጋር ይሄዳል። መጀመሪያ አልቅሶ የነገራችሁ እሱ ግን ሰው ገሎ የመጣም ሰው ሊሆን ይችላል። በደሎ የመጣም ይሆናል። የተጎዳው ሰው ተመልሶ ሲነግራችሁ ደግሞ የተወሰነ ጊዜ ፈተና ያጋጥማቸዋል ለመቀበል። ምክንያቱም ባዶ ቦታው ላይ የተሞላ ነገር አለ። እሱን ለማውጣት ትፈተናላችሁ። በዚህ ምክንያት መረጃም እንደሱ ነው። ውሸት ቀድሞ ከተጋገረ እውነት ተከትላ ስትመጣ ቦታዋን ለመፈለግ ትቸገራለች። ቦታዋ ተይዟል። ስለዚህ እውነት ቦታዋን መያዝ ካለባት ቀድመን መንገዝ አለብን፣ ቀድመን መግለጽ አለብን። ይህን እንዳናረግ የአጠቃላይ ነባሩ የመንግስት አሰራር ባህላችን ማህበረሰቡ ውስጥ ያለውም መረጃን ቶሎ የመጋራት ችግር አለ። በዚህ ረገድ ያለፉ ማህበረሰቦች አሉ፣ ግን ሜንስትሪም አይደለም።
አፋር በዛ ያታመም ለምሳሌ ሶማሌ በዛ ያታመም መረጃ በቀላሉ ይሄዳል። እንዳውም ንግግር መረጃ ከመስጠት ይጀምራል። ይሄ ግን የመንግስት ቢሮክራሲ ሜንስትሪም እሳቤ አይደለም፣ ፔሪፈሪ ነው። ዋናው ሜንስትሪም የሆነው እሳቤ ቢሮክራሲያችን ውስጥ ያለው ዝምታ ነው፣ መረጃ ማቀብ ነው። እንዳውም በማቀብ ነው ጉልበት ብናገኘው፣ ወይ እምቢ በማለት እንደሱ ነው አይደል? እምቢታ ጉልበት ይሰጣል። ሁለተኛ እምቢ ካልክ አትጠየቅም። መስራት፣ መድፈር፣ መሮጥ፣ መሞከር ለስተት ይዳርጋል። ሰው በስተቱ ይተቻል። መስራት ያስተቻል፣ መስራት ያስቀጠቅጣል። ዝም ማለት ማድፈጥ ጊዜ ይሰጣል። ስለዚህ አለመናገር ለመሳሳት አያጋልጥም። እንደዚህ የተናገረው አረፍተ ነገር ልክ አይደለም የሚለው የለም። ብዙ ለማስረዳት የሞከረ ብዙ ለመናገር የሞከረ ሰው ብዙ ጥላቻ፣ ብዙ ወቀሳ፣ ብዙ ዘለፋ ይደርስበታል። አድፍጦ መኖር ምን አለበት የሚል ነገር ይመጣል። ለዚህ ነው የኮሙኒኬሽን ሰዎች ብዙ የሚጠለጠሉት። 30 ዓመት ቢሮ ቁጭ ብሎ ሌላ የሚሰራ ሰው ምንም ካልተናገረ ምን እንደሚሰራ የማይታወቅም፣ የሚደርስበት ነገርም የለም። መናገር ስለሚያስተች፣ መናገር ለስተት ስለሚዳርግ፣ ሰዎች ደግሞ ጥሯል እኮ ለመግለጽ ሞክሯል፣ ለማስረዳት ሞክሯል፣ አብዛኛውን ጥሩ ገልጾታል፣ እዚህ ጋር ነው ችግር ያለበት ስለማይል 90% ጥሩ ሰርቶ 10% ከተበላሸ በ10 ስለሆነ የሚባዛው ሌላው። ስለዚህ ሰዎች አለመናገርን ይመርጣሉ። ከዚህ ባህልም የመውጣት ነገር መልመድ አለብን። እሱንም እኛው ሰርተን ማምጣት አለብን። ተመልካቾቻችን የዛሬ ሰኞ ሚያዝያ 19 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሚያዝያ 19 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን።